ብዙ ጊዜ የኪነ ጥበብ ስራዎችን ጀግናዎች ያደምቋቸዋል ለዛም ይመስለኛል ብዙ ቲያትሮች ብዙ መጽሐፎች ለጀግኖችና ለነገስታቶች ተጽፈዋል ታሪክ ሆኖ ለትውልድ ይተላለፍ ዘንድ እና ሀገራችን ደግሞ ብዙ ጊዜ ውጪ ወራሪዎች በቀኝ ግዛት ለመያዝ ብዙ ሞክረው ነበር ጀግና ትውልዶች ግን ይሄን ነገር አላወረሱ በጉልበታቸው በህብረታቸው መክተው መልሰዋል ምንድነው የኔ ሐሳብ የጦርነት ማግስት በወቅቱ ሀገሪቱን ያስተዳደሩ የነበሩ ነገስታት በታሪክ ጽሁፍ ላይ የፊት አውራ ሆነው ይታያሉ እንደ አስፈላጊነቱ ደግሞ ጦሩን ያዘምቱ የነበሩ ጀግኖች ታሪክ ላይ ይሰፍራሉ ሰዎች ብቻ ሳይሆን በጦርነቱ የተካፈሉ እንስሳቶች ሳይቀር ለምሳሌ የነገስታት ፈረሶች አባከሊ እየተባሉ ስም አላቸው ማዕረግ አላቸው ግን ብዙ ሴቶች ብዙ እናቶች ቀጥተኛ ባልሆነ መልኩ ጦርነቱን ላይ ተሳትፈዋል ድል እንድናደርግም ወሳኙ የሆነው ስራ ይነሱ ነው ለምሳሌ በአድዋ ጊዜ ከ20 ሺህ የማያንሱ እናቶች እህቶች ሴቶች በአጠቃላይ ጦሩን ለመመገብ በየሜዳው ሲያበስሉ እንደነበረ ተጽፏል አስቡት እንግዲህ ከጥቅምት ኩሌታ ነው የክተታዋጁ የተጠራው እስከ የካቲት 23 ጊዜ ያለው ረጅም ጊዜ ነው ያን ሁሉ ጊዜ በየሜዳው ያበሰሉ ጦሩን መመገብ ቀላል ነገር አይደለም መመገብ ብቻ ሳይሆን የተጎዱትን በጦርነቱ ገብቶ ከመዋጋት በዘለለም የተጎዱትን በማከም እንዲደፍሩ በማደፋፈርም ቀላል አይደለም ጥቂት ሴቶች ተጽፎላቸዋል እኔ ግን በአንድ ጦርነት ውስጥ ጦርና ጋሻ መሳሪያ ይዘው ሳይሆን አክምባሎና ምጣዷን ይዛ ስለዘመተች ሴት ለመጻፍ ሞክሬያለሁ ገዳይ ሲል ነው የወንድ ልጅ ሞቱን ሴትም ትገላለች ከረጋ መሬቱን ረገዳይ ጓዳሌ ማትሽን ድል አደረጉበት በጀርባሽ አንግበው እንደ ጀግና ቆጥሮ መከራ አልፋትሽን ታሪክ መዘገበው በዝናብ በፀሐይ በቀን በጨለማ ምጣድሽ አይበርድም ያንቺን ጎቻ ባይኖር ድል አይለመድም ድል አይወለድም ጎበዝ በየሰልፉ ሸጋሽ ሹመትና ለኮረዳ ታጨ ጊዜ መንገደኛው ያሾፍ አለፈ በድሜሽ ያፏጨ ለማዕረግ አይሆንም ምን ነው እንደ ጀግና አይከብርም ትከሻሽ ጦር በመጣ ቁጥር ሜዳይ ሆኖ ይቅር ገልና ማሰሻሽ መድፉን እንዴት አልፎ ምንጭ በሌለበት ውሃ ያዘን ስራሽ ካንዲት በቅሎ ታህል በታሪክ በመዝገብ አይደምቅም ወይ ስራሽ አይሰፍርም ወይ ስራሽ በዝናብ በፀሐይ በቀን በጨለማ ምጣድሽ አይበርድም ያንቺን ጎቻ ባይኖር ድል አይለመድም ድል አይወለድም አዝማች በጭንሽ ላይ ጦር መርጦ ያዘዘ ለጀግና አምሮት ሲባል ገላሽ ደበዘዘ አፍ በሞላው ሀገር ባፈ ታሪክ በኩል አልነገሩን አበው ስንቱ ወደ ሞት ሄጅ ክቡር ቀሚስሽን ለርካታ ገለበው ከማገዶሽ ጋራ አየዋ ጮልቄ ፈገግታሽ ሲከስም ማዕረግሽ ምንድነው ምን ብለን እንጥራሽ አልወጣልሽም ስም ከቀሚስሽ ቆርጠሽ በንባሽ ወዝደባብሹ ምጣድሽ እንዲግም ለሳት የተዳረ የደፋር ሞት እንጂ ጭስ ሞጭ አይፈልግም ምድጃሽ እንደሆን ዘመኑን ጠብቆ ከጠመንጃ ጋራ ለጦር ይሰለፋል አመድ ማንነትሽ ለክብር ሳይበቃ ለገድል ሳይበቃ ንፋስ ጠርጎት ያልፋል በዝናብ በፀሐይ
በቀን በጨለማ መጣድሽ አይበርድም ያንቺን ጎቻ ባይኖር ድል አይለመድም ድል አይወለድም ጎበዝ አንቺዬዋ ምን ብለን እንጥራሽ ማን ብለን እንጥራሽ አማን የጀግና ልጅና ታጠቂ በገመድ የጎበዝ ልጅና ታጠቂ በገመድ ለሽና ሞራ እንጂ አይቀብረውም ዘመን ረገዳይ ረገዳይ ይህች መጽሐፍ ወደ ነገን ይያጅ ነኝና ትሰኛለች 2014 ላይ ለህትመት ያበቃዋት ሁለተኛ የግጥም ስብስብ መጽሐፌ ነች ከዛ በፊት ተስፋ የምትል መጠነኛ መጽሐፍ ነበረችኝ ከዚች ወደ ነገን ይያጅ ነኝና መጽሐፍ ላይ ብዙ ሰዎች ወይም ደግሞ እኔን ከብዙ ሰዎች ጋር ያስተዋወቀኝ ገደል ግቢ በሏት የሚል አንድ ግጥም አለ ብዙ ሰዎች እሱን ግጥም እንደሚወዱት ይነግሩኛል በተለያየ አጋጣሚ እና ዛሬ እሱን ከምን መነሻ ነው የጻፍከው የሚል ጥያቄ ነው የመጣልኝና ያው ግጥሞች መነሻ ላይ እንዳልኩት አንድን ስነ ጽሁፍ ሰው እንዲጽፍ የሚያደርገው የሆነ የሚያነቃው ሐሳብ ሲገኝ ልዩ ሆኖ እንዲሰማ ያደረገው ሐሳብ ሲገኝ የነሸጠው ነገር ሲኖር ነው ከዛ በተረፈ ደግሞ ከሰዎች ህይወትም ከተፈጥሮም ከተለያዩ ነገሮችም ግጥም ይጻፋል ሰዎችን ለማስተማሪያነት ዘንድም እንዲሁም ለማዝናናትም ተብሎ ይጻፋል ጻፊዎች የየራሳቸው የሆነ ቴክኒክ አላቸው ግጥም ነው የሚጽፉበት ገደል ግቢ በሏት የሚለው የግጥም ሐሳብ የተጸነሰው ግን ድንገቴ ማለት ገደል ግባ ወይ ገደል ግቢ የሚባለው ቃል በቃኝ ለሚባል ነገር ነው አይደል አበቃ ለሚባል ነገር ወይም ካሁን በኋላ ማግኘት አልፈልግም ለሚባለው ጉዳይ ለጠሉት ነገር ነውና ካራክተሩ ግን ምንድነው በጣም የበዛ አፍቃሪ ቀናተኛ ለብሳ አጊጣ ስትሄድ ከኔ ሌላ ሰዎች ጋር ወይም ከኔ ሌላ ሰው ጋር ልትሄድ ነው ብሎ የሚያስብ እንደዚህ አይነት ባህሪ ያላቸው ብዙ ሰዎች አሉ ያው ዓለም ላይ እንደዛ ነው አብዝቶ ስለሚወዳት አብዝቶ ይቀናል ሚቀኑ ሰዎች በጣም አፍቃሪዎች ናቸው ይባላል የዚህኛው ግን ትንሽ ልኩን ያለፈ ይመስለኛል ምንም አይነት ማስረጃ ሳያገኝ ወይም ከዚህ በፊት በሱ ላይ የተደረገበት ወይም ያደረገችበት ምንም አይነት ማስረጃ ሲያገኝ ዝም ብሎ ቀናቱን ነው የሚለፈልፈው መጨረሻ ላይ ግን ተሳድቦና ተራግሞ የፍቅሩን ኃያልነት ነው በመጨረሻው ስንኞች ውስጥ የሚገልጽ ገደል ግቢ በሏት ተፈርዶብኝ እንጂ መለየት ተስኖኝ ጥሬውን ከብስል አገሬው ምድር ላይ እሷ ብቻ ቆንጆ የቀረች ይመስል ዞር ባለሽ ቁጥር አትራቂኝ እያልኩኝ የምንለማመጣት ልቻለው ብዬ እንጂ ምሳሌ ከመሆን አፍቅሮ ከማጣት ገደል ግቢ በሏት ይሄው ደሞ ዛሬ ገለዋን በሙሉ አወደችው ሎሽን ጸጉሯን አጎፈረች ደመቀች በሽንሽን ከንፈሯን ምን ይሆን ደሞ የቀባችው የጇን አይበሉባ በቄንጣ ኮናትራ ሰዓቷን አየችው ገና ነው መሰለኝ ጊዜን ታዘበችው ባፏ ሸብረክ አርጋ እየገረመመች መንቀር አለችና እግሯን አመሳቅላ መስተውት ፊት ቆመች ደሞ ፈገግ አለች ጥርሷ ይርገፍና ማርያምን ታምራለች ገደል ግቢ በሏት ዘከርኳት በወዳጅ መከርኳት በዘመድ ቀለበት አይጠቅማት አሰርኳት በገመድ ገደል ግቢ በሏት
ልቧን ከጋረደው ወዳጅ ከከለላ ስውር አይነ ጥላ እንዲህ እንዳማረባት መሄድ ከጀመረች አፍቃሪ ሰው ጥላ ልክ እንደገለዋ ይለስልስ መንገዱ ፍጹም አይጎርበጣት አየሩ በሙሉ ፍክት ይበልላት እንደ ጥርሷ ነጣት እያልኩኝ ፎክሬ እንደ ገጣሚ ቃል ልቤን አልጀነጅን የታ አባቷንና በጸበል ካልወጣች ትረሳለች በጅን ቀዳል ግቢ በሏት ልርገማት እስከ ጥግ የታ አባቷንና ልንገራት የልኳን እንዲህ የምታረገኝ ጠባቂዋንና ተማምና አይደል መልኳን ገደል ግቢ በሏት የታ አባቷንና እንዲህ የሚያምርባት የትናቷንና እንዲህ የሚደምቅባት እስከ መቼ ድረስ ቀባ ኖራለሁ ጉድፍ ልቧን ስኩል ገደል ግቢ በሏት እኔ ገደል ስር ነኝ ድንገት ከወደቀች በቆሻሻው በኩል ምን አደርገዋለሁ አንዳንድ ጊዜ ግጥም ለራስ የተወደዱ ለራስ ልዩ ትርጉም ያላቸው ግጥሞች በሰዎች ዘንድ በዛም ላይ ወደዱ ወይም ሰዎች ላይ መለከቷቸው ላይ ዳሰሳቸው ይችላሉ አንዳንድ ደግሞ ለራስ ቀላል የሆኑ ግጥሞች ማለት ከብዙ ስሜት ከብዙ ህመም ከብዙ ህይወት ያልተወለዱ ስነ ግጥሞች አሉ አይደል ለጨዋታ ብለን ዝም ብለን ምን ጽፋቸው እኮ አሉ ሰውን ለማዝናናት እነሱ ደግሞ በጣም ሰዎች አንደበት ውስጥ ሁሉ ሳይቀር አብሮ ይቀመጣል ሰው ልብ ውስጥ ሁሉ ሳይቀርና አብሮ እንደ ሙዚቃ አብሮ ይጫወታል ካንዳንድ ገጣሚዎች ጋር ኦዲየንሱ ተመልካቹ ሳይቀር አብሮ ይጫወታል ወደዋለሁ ይነን ይላል እንደው እቺን ባይስትብኝ እቺን ቢያቅልኝ ብያልኳቸው ግጥሞች አሉ ለምሳሌ ተስፋ ከምትሰኝ መጽሐፌ ላይ አየ እኔ እንዲህ ነኝ የሚል ግጥም አለ አየ እኔ እንዲህ ነኝ መንፈሴ በዛለ በደከመኝ ወቅት የጻፍኩት ግጥም ሰው በየዕለት የህይወት መንገድ ውስጥ ብዙ የሚያደክሙ እክሎች አሉ ተስፋን የሚፈትኑ አይደል በዛ ውስጥ የተወለደ ግጥም ስለሆነ ለልቤ ልዩ ቦታ ሰጠዋለሁ ብዙ ሰዎች ግን አያውቁት አየኔ እንዲነኝ በጣም ወደዋለሁ ስደክም እበረታበታለሁ ሳዘን ምጽናናበት ቃሌ ነው አየ እኔ እንዲህ ነኝ ያሰብኩበት መንገድ ደርሶ ባይሳካም በሰዎች ጫማ ልክ ራሴን አለካ እኔ ደሃ ያሉኝ ትንሽ የሰው ግልገል ትርፉ ኪሳራ ነው በሌላኝ ጉልበቴ ተራራን መታገል ሂድ ሲሉኝ መሄድ ነው ራቅ ሲሉኝ መራቅ እስኪጠፋ ድረስ ያሳረፉት ሰንበር የተፉብኝ ምራቅ ይመስገነው ግሬ ሁሌ የማይሰለቸኝ የፈለገ ቢሆን መድረስ የማይቀር ነው መንገድ ባይመቸኝ ለምን አለቅሳለሁ ለምን ይለኛል ቅር መገፋቴን ውድድ መጠላቴን ፍቅር ደሞ ሞት ለረሳ ሆዱ ላሳተው ሰው ተገፋውኝ ብዬ ተበደልኩኝ ብዬ የማለቃቀሰው የምን ማቅማማት ነው የምን መደራደር መሸሻ ማን ይሁን መራቅ ውሎ ይደር ሞልቶ ለማይጠግብ ጎሉም ለማይሞላ ለማይጠግብ ከርሴ በሸቀጥ ማንነት እንዴት ኖራለሁ ስጣላ ከራሴ ስቃቃር ከነፍሴ ምጥ እንዳስጨነቃት ምጥ እንደጠናባት ነፍሰ ጡር ማህፀን አረ ለመሆኑ ምን ልውለድ ብዬ ነው ማርያም እያል ኮዴን መማፀን መንገዴን መማፀን ጉዞዬን መማፀንስ ስልሜን መለመንስ ትልሜን ቆሻሻ ባልነካው ንጹህ በሆነ እጁ የሚያሽር ህመሜን እንዲለዋለሁ ተው ጉዞዬ ጽና ጀርባህን አትከልል ረፋት ሰውረው ለመድረስ ያመቻል በገፉ ልክ ነው የምትንደረደረው እግሬ ሆይ ጎብዝ ተነሳ ከቦታ ታንክስ ለንቅፋት ምሱ ውራኬ ነው እምነት ለታጠቀ መከራና ልፋት ገራፊ ሆይ እንካ
የፈለከውን ልክ በጀርባዬ መትር አያሰናክልም ያጎብዛል እንጂ የክፉ ሰው በትር በግራ አታቁም ይሄው ቀኝ የምንካ ተጨፍልቆ አይቀርም መሄድ ያለ መግር ህልም ያተመዱካ በልግረፍ እንካ ያንዳንድ ጥሩ ግጥሞች መነሻ አጋጣሚ ትንሽ የሐሳብ ሊሆን ይችላል መዳፍ ማንበብ ትቻለሽ የሚለው ግጥሜ የተጻፈበት መንገድም ያ ነው ብዙ ጊዜ የሰው ልጆች መዳፍ እንደ ህይወት መንገድ ተቆጥሮ ይነበባል አይደል የሚያውቁ ሰዎች እንደ ካርታ መድረሻ እንዳለው መነሻና መድረሻ እንዳለው ካርታ በሰዎች መዳፍ ውስጥ የነጋቸው እጣና መክሊት ተጽፏል ብለው የሚያምኑ ሰዎች ሄደው ያስነብባሉ መዳፋቸው ላይ ይህ ካራክተር ደግሞ በጣም የሚወዳትንና ሊነካት የሚጓጓትን እንስት አጋጣሚውን ተጠቅሞ ልትነካው ስለፈለገ ባክሽ መዳፌን አንብቢልኝ ይላል መዳፍ ማንበብ ትችያለሽ እግር ሞኙ ይጓዘዋል የነገን ቀን ላይ ይረዳው ልብ እንደሆን ተከርችሟል በየልፍኙ በየጓዳው መሆን ቢቻል የነገውን ዛሬን እንዲህ ማን ይለፋል እንደ ዘበት ለጨረፍታ መልከት ታርጎት ሁሉም ያልፋል መዳፍ ማንበብ ትችያለሽ ድሮ ለታ የጨበጥሽኝ ቀኝ መዳፌን አሳከከኝ ለርግማን ነው ብዬ ፈራው በልቶኝ መቼም አይባርከኝ እስቲ ልኝ ባክሽን የሚበላኝ የት ድረስ ነው እኔስ ቁስሌን ሰባብ ብለው የምኖረው እስከየት ነው መዳፍ ማንበብ ትችያለሽ አበባ አለ ከእጣዬ ዳር አይተሸዋል ቅጠል ግንዱን መርገፍ ሊሆን የነገዳው እንዴት ይኑር ሰው ይግዱን ወይንስ ለአጭር ይሆን አለሁ ያልኩት ተስፋ ጓግቶ ያንቋጠጠኝ በእፍኝ ተድላ ሊቀጨኝ ነው የስከዛሬን ቀን ይሰጠኝ አንቺስ በሞት ትመጫለሽ በድኔን አፈር ታለብሻለሽ በእምባሽ ሽቶ ታብሻለሽ ብቻ ተዩ መዳፍ ማንበብ ትችያለሽ ነገን ገልጠሽ ባታሳዩ ከህመሙ ባትፈውሽው ለድሌ እንደው ግድ የለኝም እስቲ በዛው የናፍቆቴን አንዴ ብቻ እጄ እንዳብሽው መዳፍ ማንበብ ትችያለሽ ይላል